ሰላም እንደምናላችሁ ክቡራትና ክቡራን ተመልካቾቻችን፣ በዛሬዎቻችን በሳምንቱ የነበሩ የመኪና ገበያ በጣም አነጋጋሪ የሆኑ ነገሮች የተፈጠሩ ነገሮች አሉ። እነሱ ምን ምንድናቸው የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብሬያችሁ የምቆየው አርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወሉን ጫኑ። በዛሬው ዝግጅታችን የያዝናቸው ተሽከርካሪዎች ከተለመዱት ትንሽ ወጣ ያሉ ተሽከርካሪዎችን ይዘንላችሁ ቀርበናል። በዛሬ ከያዝናቸው ተሽከርካሪዎች መካከል የ2025 ሞዴል የጄቱር T1 ኦል ዊል ድራይቭ የሆነ ሌክዠሪ መኪና ይዤላችሁ ቀርቤያለሁ። እነዚህ መኪኖች እንግዲህ ከተማችን ላይ ብዙ የተለመዱ አይደሉም። በተለይ ለየት ያለ ነገር የምትፈልጉ ከሆነ ለእናንተ ይሆኗቸዋል። መኪኖቹ በ2 ሊትር ቱርቦ የቤንዚን ፕለጊን ሃይብሪድ ሲሆኑ የተገጠመላቸው ደግሞ በ8 ስፒድ አውቶማቲክ ትራንስሚሽን ተገጥሞላቸዋል። በኤሌክትሪክ ኃይል ብቻ 220 ኪሎ ሜትር አጠቃላይ ደግሞ 1300 ኪሎ ሜትር መጓዝ የሚችሉ እጅግ ዘመናዊ መኪኖች ናቸው። መኪኖቹ ዋጋቸው በጣም ውድ የሚባልም አይደለም፣ በጣም ርካሽ የሚባል አይደለም። በሃይብሪድ ዋጋ ደረጃ በሀገራችን በሚገኘው እነዚህ መኪኖች እንግዲህ በ11 ሚሊዮን 300 ሺህ ብር የቀረቡ ናቸው። ታዲያ በ11 ሚሊዮን 300 ሺህ ብር ይህንን ይዘው ሲቀርቡ በውስጣቸው የተለያዩ ፊቸሮችን አካተው ይዘው ቀርበዋል። ከነዚህ መካከል የሌዘር ወንበሮቹ ራሱ ማሞቅም ማቀዝቀዝም የሚችሉ ፓናሮሚክ ሰንሩፍ፣ እንዲሁም ደግሞ ወንበሮቹን በበተን ብቻ ማንቀሳቀስ የምትችሏቸው 16 ኢንች የሆነ ደግሞ ኢንፎቴመንት ስክሪን፣ እሱ ላይ የተለያዩ የመኪናውን ሴቲንጎች የመኪናውን የኮምፎርት ፊቸሮች የምትቆጣጠሩባቸው፣ ስልካችሁን ደግሞ ኬብል ሳያስፈልጋችሁ በዋየርለስ ብቻ ቻርጅ የምታደርጉበት፣ 360 ካሜራ፣ አዳፕቲቭ ክሩዝ ኮንትሮል፣ አደጋ እንዳይደርስባችሁ ደግሞ ከመስመራችሁ ስትወጡ የሚመልሳችሁ ሌን ኪፕ አሲስት ያለው፣ መኪና ተጠግቷችሁ ሲያልፍ እዚህ ጋር ተጠግቷችኋል ብሎ የሚያሳውቃችሁ ብላይንድ ስፖት ሞኒተሪንግ፣ እነዚህ የመሳሰሉ ፊቸሮችን ይዘው ቀርበዋል። ታዲያ እነዚህ መኪኖች የወጣላቸው ምሽጫ ዋጋ እንደነገርኳችሁ ከ11 ሚሊዮን 300 ሺህ ብር ጀምሮ ታገኟቸዋላችሁ። አንዳንድ ቦታ ላይ ከ11 ሚሊዮን 250 ሺህ ብር እስከ 11 ሚሊዮን 400 ሺህ ብር ባለው ይጠራሉ። ይህ ግን የመኪኖቹ የከለር እንዲሁም ደግሞ የተመረቱበት 2025 ሆኖ ወራት ልዩነት እንደዚህ የመኪኖቹ ዋጋ ላይ ልዩነት ልታገኙ ትችላላችሁ። በተቻለ ግን እነዚህ መኪኖችን ንጹህ መሆኑን አረጋግጣችሁ ግዙ። ምክንያቱም መኪኖቹ የነዳጅ ሞተርም አላቸው። ከዛ በተጨማሪ ደግሞ የኤሌክትሪክ ባትሪም ስላላቸው እሱ ጤነኛ መሆኑን አረጋግጣችሁ ከገዛችሁ ምርጥ የሚባሉ ተሽከርካሪዎች ናቸው። ሌላኛው ደግሞ ከተማችን ላይ አሁን በብዛት የምናየው ነገር ግን ብዙ ሰው የማያውቀው በቀለምና በቦዲ ከለር የውስጥና የውጭ ከለር ምክንያት ከፍተኛ ዋጋ ልዩነት ያለው ተሽከርካሪ ላሳያችሁ። የ2025 ሞዴል BYD C-Lion 06 የሚባሉ መኪኖቹ ከፍተኛ የዋጋ ልዩነት እንዲኖራቸው ከሚያደርጓቸው ነገሮች መካከል የመኪኖቹ የተመረቱበት ወር እንዲሁም ደግሞ የመኪኖቹ ከለራቸው አለ። የተሽከርካሪም 2025 ሞዴል 12ኛው ወር የሆነ ተሽከርካሪ ነው። መኪናው ሙሉ ለሙሉ በኤሌክትሪክ የሚሰራ ሲሆን በአንድ ጊዜ ቻርጅ 605 ኪሎ ሜትር ድረስ የመጓዝ አቅም አለው። እንደዚሁም ደግሞ መኪናው 218 የፈረስ ጉልበት ማምጣት ይችላል። ታዲያ ዋጋው ስንት ነው? ዋጋው እንደ ከለሩ ልዩነት አለው። አብዛኞቹ መነሻቸው ከ7 ሚሊዮን 100 ሺህ 7 ሚሊዮን 150 ሺህ ብር ይሆንና እስከ 8 ሚሊዮን 500 ሺህ ብር ድረስ ይሄዳሉ። ምክንያቱም ፉል ኦፕሽን በሚሆንበት ጊዜ ይሄ በአየር መንገድ የሚባለው ከለር አለ፣ ውስጡ በክሬም የሚባል አለ። ውጭ ከለር አማራጮቻቸው ነጭ አለ፣ አየር መንገድ ያልኳቸው አለ፣ ግሬ የሚባለው አለ፣ ስሞኪ ግሬ የሚባል አለ። በዋነኝነት በጣም ተፈላጊ የሆኑት የከለር ላይ ማርኬት ላይ ዋጋቸው ከፍ የሚሉት በብዛት የአየር መንገድ የሚባሉት ናቸው። ውስጥ ላይ ደግሞ 3 አይነት የከለር አማራጭ አላችሁ። በጥቁር አለ፣ በኦሬንጅ አለ፣ እንዲሁም በክሬም አለ። ወደ ገበያ በምትወጡበት ጊዜ ይህንን ወስናችሁ ከወጣችሁ በቀላሉ የምትፈልጉትን መኪና ልታገኙ ትችላላችሁ። ካልሆነ ግን ከአንዱ ከፍተኛ ዋጋ ልዩነት ስለሚኖር ግራ ልትጋቡ ትችላላችሁ። ስለዚህ አሁን ነጭ ሆኖ በውስጡ በጥቁር ከለሩ የሆነ ከሆነ ከ7 ሚሊዮን 150 ሺህ ብር 7 ሚሊዮን 100 ሺህ 7 ሚሊዮን 200 ሺህ ብር ታገኙታላችሁ። ከፍተኛው ደግሞ በአየር መንገድ ከለር በውስጡ ደግሞ በክሬም ከለር በሚሆንበት ጊዜ እሱ ደግሞ የምታገኙበት ዋጋ አብዛኛው ጊዜ ከ8 ሚሊዮን ከዛ በላይ የሆነ ተሽከርካሪ ነው። ሌላኛው ተሽከርካሪ ደግሞ የ2025 ሞዴል የBYD ተሽከርካሪ ነው። ይህም ደግሞ ሊዮፓርድ 7 ፎር ዊል ድራይቭ አልትራ ይባላል። እንደምታውቁት ሊዮፓርድ ተሽከርካሪዎች ከተማችን ላይ ሊዮፓርድ 3 አለ፣ ሊዮፓርድ 5 አለ፣ ሊዮፓርድ 7 እና ሊዮፓርድ 8 የሚባሉ አሉ። ይህ ሊዮፓርድ 7 ምንለው ነው፣ በፎር ዊል ድራይቭ አልትራ ምንለው። ይህ በሚሆንበት ጊዜ መኪናው ራሱን የቻለ በ1500 ሲሲ 4 ሲሊንደር ኢንጂን ይገጠምለታል። ፕለጊን ሃይብሪድ ነው። ስትፈልጉ በኤሌክትሪክ ብቻ ስትፈልጉ በሃይብሪድም መጓዝ የምትችሉባቸው ናቸው። እነዚህ መኪኖች ጉልበታቸው የዋዛ እንዳይመስሏችሁ ኦልሞስት 680 የፈረስ ጉልበት ማመንጨት ይችላሉ። ይህ ደግሞ ለከተማ ውስጥ አገልግሎት በጣም ግሩም የሚባል ነው። በፎር ዊል ድራይቭ የምታገኙ ስለሆነ ከከተማ ውጭ ይዛችሁ ትወጡ ከመሬት ያለው ከፍታም በጣም ሀሪፍ የሚባል ነው። ነገር ግን
ሌዮፓርድ ተሽከርካሪዎች ከሌሎቹ በዋነኝነት ለየት የሚያደርጋቸው ከቢዋይዲ ተሽከርካሪዎች ጋድስ አይ ኢንተሊጀንት ድራይቪንግ ሲስተም ይባላል። ይህም በሚሆንበት ጊዜ መኪናው ላይዳር ሴንሰሮች ተካተውለት ይመጣሉ። ዲስዩዝ ኢንተሊጀንት አክቲቭ ሰስፔንሽን ይገጠምለታል። መንገድ ላይ በምታሽከረክሩበት ጊዜ እናንተ አደጋ እንዳይደርስባችሁ የተለያዩ የድራይቪንግ አሲስት ፊቸሮች ተካተውለታል። ለእነዚህ መካከል አዳፕቲቭ ክሩዝ ኮንትሮል፣ ሌን ሴንተሪንግ ማለትም ከመስመራችሁ ልትወጡ ስትሉ የሚመልሳችሁ፣ ተጠግቷችሁ መኪና ሲያልፍ እንድታዩ ብላይንድ ስፖት ሞኒተሪንግ፣ አውቶኖመስ ኢመርጀንሲ ብሬኪንግ፣ ትራፊክ ሳይን ሪኮግኒሽን፣ ፓርኪንግ አሲስት እንዲሁም ደግሞ 360 ካሜራን ተካቶለት የመጣ ነው። እንደነዚህ አይነት ተሽከርካሪዎች ከተማችን ላይ አሁን እየበዙ የመጡ ቢሆንም በደንብ አጠቃቀማቸውን ማወቅ አለባችሁ። እንዲሁም ደግሞ መኪናውን በሚገዙበት ጊዜ መኪናው የፊቸር አለው ስለተባለ ሳይሆን ይሰራል አይሰራም የሚለውን ነገር በትክክለኛ ባለሙያ ቼክ አስደርጋችሁ መግዛት ይኖርባቸዋል። ታዲያ እነዚህ መኪኖች ዋጋቸው ስንት ነው ካላችሁ፣ እነዚህ መኪኖች በአሁኑ ሰዓት ላይ ከ15 ሚሊዮን 200 ሺህ እንዲሁም ከ15 ሚሊዮን 500 ሺህ ድረስ የምታገኟቸው ተሽከርካሪዎች ናቸው። በጣም ግሩም መኪኖች ናቸው። ትንሽ ዋጋቸው ከፍ ያሉ ቢመስሉም ሃይብሪድ ስለሆነ ነው። እኛ ሀገር ላይ የሃይብሪድን ዋጋ እንደምታውቁት ነው ትንሽ ከፍ ይላል። ነገር ግን መኪኖቹ እውነት ለመናገር ቤስት ኦፍ ቤስት ከሚባሉ የሃይብሪድ ተሽከርካሪዎች መካከል አንዱ ናቸው። ሌላኛው ተሽከርካሪ ከተማችን ላይ የቅንጦት ጥግ የተባለ ተሽከርካሪ ነው። የ2026 ሞዴል ሊንኮን 900 ሃይብሪድ ይባላል። እንደነዚህ ተሽከርካሪዎች በከተማችን ላይ እውነት ለመናገር በትልልቅ ቦታዎች ላይ የምናገኛቸው ተሽከርካሪዎች ናቸው። መኪናው ላይ አንድ ሚስጥር ልንገራችሁ። መኪናው ሙሉ ለሙሉ የቻይና ቢመስላችሁም አብዛኛው ነገሩ ዲዛይኑ ግን ከቮልቮ XC90 ከሚባለው ፕላትፎርም ጋር አንድ ነው። ቮልቮ ደግሞ እንደምታውቁት በሴፍቲ በአደጋ የመከላከል ብቃት በዓለማችን እጅግ ስመጥር የሆነ ካምፓኒ ነው። ከተማ ውስጥ ራሱ የምንጠቀምበት የትኛው መኪና ላይ የምንጠቀምበት የመኪና ቀበቶ ራሱ ለመጀመሪያ ጊዜ ያመረተው ወደ ስራ ያስገባው ቮልቮ ካምፓኒ ነው። ስለዚህ በአደጋ የመከላከል ብቃታቸው በዚህ ተሽከርካሪ ላይ ምንም ሀሳብ አይግባችሁ። ይህንን ካልኳችሁ መኪና የተገጠመለትን ኢንጂን ልንገራችሁ። መኪናው በ1500 ሲሲ 4 ሲሊንደር ሃይብሪድ የተገጠመለት 4 ሲሊንደር ሞተር የተገጠመለት ሲሆን ከዚህ በተጨማሪ ሃይብሪድ እንዲሆን ደግሞ ራሱን የቻለ ባትሪዎች ተካተውለታል። መኪናው በኤሌክትሪክ ኃይል ብቻ ከ220 ኪሎ ሜትር በላይ የመጓዝ አቅም እንዲኖረው በ44 ኪሎዋት አወር ሊቲየም አይረን ፎስፌት ባትሪ የተገጠመለት ሲሆን ከ0-100 ኪሎ ሜትር በ4.8 ሰከንድ ውስጥ መድረስ የሚችል እጅግ ግሩም መኪና ነው። መኪናው እንግዲህ በጣም ሌክዠሪ የሚባል ተሽከርካሪ ነው። ከነዚህ መካከል አልትራ ሴፍቲ ፊቸሮችን በሙሉ ያሟላ ነው። እዚህ መኪና ላይ እንግዲህ ባለ 6K ፓናራሚክ ዲስፕሌይ ተካቶለታል። ሄድ አፕ ዲስፕሌይ እንደዚህ እውነት ለመናገር የራሱን የቻለ ሪቪው ሰርች አሳያቸዋለሁ። ነገር ግን ይህን ተሽከርካሪ መግዛት የሚፈልግ ሰው ካለ እነዚህ መኪኖች ከተማችን ላይ ከ24 ሚሊዮን የኢትዮጵያ ብር ጀምሮ ልታገኟቸው የምችሏቸው ተሽከርካሪዎች ናቸው። ሌላኛው ደግሞ ከተማችን ላይ በብዛት የምናገኘው BYD ዩዋናፕ ተሽከርካሪ አለ። BYD ዩዋናፕ ተሽከርካሪዎች ከተማችን ላይ በብዛት እናገኛቸዋለን። መኪኖቹ ግን በተለያዩ ትሪም ሌቭል እንዲሁም ደግሞ እውነት ለመናገር BYD E2 ዩዋናፕ ሴጉል እንዲሁም ዩዋን ፕላስ ተሽከርካሪዎች ላይ ብዙ ጊዜ የተለያዩ ፋውሎች የምናገኛቸው ናቸው። ከዚህ በፊት ስንፈትሽ ያሳየዋችሁ ነገር ነበረ። ኦልሞስት ቀለም የደረቡ ተሽከርካሪዎች እንደዚህ ያገኘንባቸው ጊዜዎች ነበሩ። ስለዚህ እነዚህ መኪኖች ሲገዙ ተጠንቀቁ። መኪኖቹ በተለያዩ የፈረስ ጉልበት ባላቸው ሞተሮች አሏቸው። በ70 ኪሎዋትም አለ ከዛ በላይ ማመንጨት በ120 ኪሎዋት የምናገኛቸው አሉ። መኪኖቹ በአንድ ጊዜ ቻርጅ መጓዝ የሚችሉት በ400 ኪሎ ሜትር ነው በ45 ኪሎዋት አወር ሊቲየም አየን ፎስፌት ባትሪው። ነገር ግን ከዚህም ያነሰ ስላለ ጥንቃቄ ማድረግ ያስፈልጋል። ታዲያ እነዚህ መኪኖች ስንት ናቸው ካላችሁ፣ እነዚህ መኪኖች አብዛኞቹ ከ5 ሚሊዮን 500 ሺህ 5 ሚሊዮን 600 ሺህ ብር ጀምሮ ታገኟቸዋላችሁ። እንደ ትሪም ሌቭላቸው ልዩነት ስላላቸው ማለት ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።